ይህ የገበታ ለትውልድ ሐይቅ አንደኛና ሁለተኛ ደረጃ ትምህርት ቤት የትላንት ሁኔታና ታሪክ ነው። የትምህርት ቤት ገጽታ የሌለው ግቢ፣ የፈራረሱ ክፍሎች፣ የወላለቁ በርና መስኮቶች፣ አቧራ የዋጠ ያነቀው የመማሪያ ክፍል፣ የተማሪዎቹም የመምህራኑም ቃል ይህ ነው። በተማሪዎቹ ላይ የወድቅ የነበረ ግድግዳ በፊት ግድግዳው ሊወድቅብን እያለ እየተጠነቀቀን እንደውም ይመታናል። አንዳንድ ጊዜ ድሮ ምንማርበት የነበረው አፈር ነው። በቃ ካፈር ያልጸዳ ነው። ሁሌ ስንወጣ አቧራ ይቦላል፣ ጉንፋን እንያዛለን፣ ቁንጭ አለ። ደግሞ ለመማር ምቾት የሌለው ክፍል፣ የበፊቱ ትምህርት ቤት የተሰነጣጠቀ ግድግዳው የማይመች በቃ የሚያስጠላ ነው። ደስ የማይል ነበር። የተሸነቆረ ግድግዳው ሽንቁር ስለነበረ ያንዱ ክፍል ተማሪ ከአንዱ ክፍል ጋር የሚተነኳኮስበት በስክሪፕቶ እየተወጋጉ ምን እያሉ ነበር ስናስተምር የነበረው። እንስሳት የከበቡት ቤተ መጻሕፍት፣ እንስሳቶች ምናምን በጎናችን ስቲል እያለፉ ነበር የምንሰራው። ላይብረሪው በጣም መጽሐፎችን በብዛት ደራርበን ነው የምንሰራው። ማስቀመጫ እንኳን የለንም ነበረ። አሁን የሚወገዱ መጽሐፎች አሉ፣ እነዛን እንኳን ማስወገጃ የለንም ነበርና አብረን መጽሐፉ ጋር ነበር በአጠቃላይ የምንኖረው። የገበታ ለትውልድ ሐይቅ አንደኛና መለስተኛ ደረጃ ትምህርት ቤት የቀደመ ታሪክ ይህ ነው። በ1976 ዓ.ም የተሰራ ትምህርት ቤት ነው። ለረጅም ጊዜ ያገለገለው 42 ዓመት አካባቢ አገልግሏል። ካለው አገልግሎት በህብረተሰብ ተሳትፎም የተሰራ በመሆኑ ትምህርት ቤቱ የተበሳቆለ ነበር። ብዙ ተማሪዎችን ቢያፈራም ትምህርት ቤቱ መታደስ በሚገባው ወቅት ነው የተደረሰለት። በባለሀብቱ በላይነህ ክንዴ ከ75 ሚሊዮን ብር በላይ ወጪ በጥቂት ወራት ውስጥ የተገነባው ትምህርት ቤት ዛሬ ለመማርም ለማስተማርም ምቹ ሆኗል። ያማረ ያሸበረቀ ነው አይደለም ያለን አይደለም። በቃ ሌላ እውቀት ለማስተማር ያለን ፍላጎት ልነግር አልችልም። በቃ ተማሪውም ያለው ለትምህርት አቀባበል ያለው የተለየ ነው። እኛም መምህሩ ያለንን እውቀት ለተማሪዎቹ ለመስጠት ከበፊቱ በቃ እንዴት ነው ይሆን አዲስ ነገር አዲስ ውስጥ ስትገባ አዲስ አእምሮ አዲስ አስተሳሰብ ይዘን ገብተን ለተማሪዎቻችን በቃ ያለንን እውቀታችንን ሳንሰስት እያስተማርን ያለው። ባለሀብቱ በላይነህ ክንዴ ሀገራዊ ምሪት ተቀብለን ኃላፊነትን ለመወጣት ገንብተናል ይላሉ። ይሄ ትምህርት ቤት ለብዙ ዓመታት አሮጌ ሆኖ ተማሪዎች በድንጋይ ላይ ተቀምጠው የሚማሩበት ነበረ። ክቡር ጠቅላይ ሚኒስትራችንም አይተው ይሄንን ብትለውጡ ጥሩ ነው የሚል አቅጣጫ ስለሰጡ እኛም ያንን ተገንዝበን የኛ ድርጅት ቢኬጂ እንደሚታወቀው ፕሮጀክት በሚሰራባቸው አካባቢዎች የህዝብ ልማት በመስራት የሚታወቅ ድርጅት ነው። ያንን ልምዳችንን ተጠቅመን ይሄን ትምህርት ቤት በ5 ወር ውስጥ ሰርተን ለውጠን ይሄው ወጣቶች እየተማሩ ተገኝቷል። ዛሬ በተማሪዎችና በመምህራን አንደበት ያለው ምስጋናና የመማር ማስተማር ጉጉት ነው። አሁን ግን በተሻለ ሁኔታ ሆኖ ተሰርቶልናል። እናመሰግናለን ለበላይነህ ክንዴ። ላይብረሪውም ብዙ መግባት ይቻላል። የበፊቱ ስፋት ስለሌለው እንደዚህ ብዙ ተማሪ ያስተናገድም ነበር። አሁን ግን ስፋት ስላለ ብዙ ተማሪዎች ይስተናገዳሉ። በወንበሩ ደግሞ ይሄን የተሰነጣጠቀ ነበረ። ይሄ ሙሉ አዲስ ስለሆነ በጣም አሪፍ ነው። ለመጻፍም ለማንበብም ይመቻል። ትምህርት ቤቶች በመንግስት ብቻ ተገንብተው ስለማይሉ መንግስትን ከመንግስት ጎስት ቁመን ለህብረተሰባችን እየረዳን ትምህርት ቤቶችን መቀየር መቻል አለብን። የትምህርት ጥራት አንዱ የትምህርት ቤት አካባቢ ማማር ነው፣ ውበት መፍጠር ነው። አካባቢን ከትምህርት ቤታቸው ሲመጡ ልጆች የተለየ ሆኖ እንዳገኙት ለመምህራን ለተማሪዎች ሳቢና ማራኪ ሆኖ ለትምህርት ጥራት አንዱ መስፈርትም ስለሆነ ባለሀብቶቻችን ህብረተሰቦቻችን ጋር ሆነን ትምህርት ቤቶችን ብንቀይራቸውና የተሻለ ብናረጋቸው ለትምህርት ጥራትም አስፈላጊ ነው ብዬ አምናለሁ። በኢትዮጵያ ያሉ ባለሀብቶች ከሚጠበቅባቸው ኃላፊነት መካከል ለማህበረሰብ ልማት አስተዋጽኦ በማድረግ ኃላፊነትን መወጣት መሆኑ ይነሳል። ባለሀብቱም ከዚህ አንጻር ኃላፊነታቸውን መወጣታቸውና ሌሎችም ይህንን ፈለግ እንዲከተሉም ጥሪ ያቀርባሉ። ግብር መክፈል፣ ማህበራዊ ግዴታ መወጣት የግዴታ በመሆኑ ይሄን ግዴታችንን አውቀን ስለምንሰራ እዚህም ተግባራዊ ያደረግነው ይሄን ነው። ሌሎችም ጋር በምንሰራው ስራ ሁሉ እንሰራለን። አሁንም እንቀጥላለን። ማህበራዊ ግዴታ የሚቆም አይደለም፣ እንደ ግብር አብሮ የሚቀጥል ነው። አሁንም ለዚህ ዓመት የተያዙ በተለያየ ቦታ ፕሮጀክቶች አሉ። እነዚህን ስራዎች አጠናክረን የምንቀጥል መሆኑንና በጎን እንሰራለን፣ እናለማለን። በጎን ደግሞ የህብረተሰባችንን ችግር አብረን እንካፈላለን። ይሄ ነው የድርጅታችን ሞት።